ሰላም ሰላም እንደምን አላችሁ? በአንድ ወቅት ባህር ዳር አባይ ማዶ የደብረ አባይ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ አንዲት መነኩሴ ደፍረው ልጅ አስወለዱ የሚል በስፋት ሲሰራጭ እንደነበረ ያው ብዙዎቻችን የምናስታውሰው ነው። መቼም ብዙዎቻችን ያው እንደምናውቀው የራሳችንን ኃጢአት እግዚአብሔር የሸፈነልንን አምላክ ዘንግተን የሰዎችን ኃጢአት በመዘርዘር ነው ያው የምንጠመደውና ተደፈርኩ ልጅም ወለድኩ ያሉትም እናት ወይም ያለችው ሴትም ያው የገዳሙ አስተዳዳሪን በተለያየ ማህበራዊ ሚዲያ እየቀረበች ያው አላስፈላጊ ነገር ተፈጽሞብኛል ያለች ያው ክስ ስታቀርብ ነበርና ያው ፍርዱን ለእግዚአብሔር ትተን የቤተ ክርስቲያናችን አባቶችን ትዕግስት ግን እኔ እንደ አንድ ምዕመን ሁልጊዜ አደንቃለሁ። እውነት ለመናገር መንግስታዊ ተቋም ቢሆን ወይም ሌላ ተቋም ቢሆን ወይም እኛ ብንሆን ምን ልናደርግ እንደምንችል ሳስበው በእውነት አባቶቻችን ትዕግስተኞች ናቸው። የእግዚአብሔርን ትዕግስት ቸርነት ሲያስተምሩ እንመለከታለንና ብዙ ጊዜ ለምንድን ነው እንላለንና ለምንድን ነው ክብረ ክህነታቸውን ጠብቀው የማይኖሩ አባቶች የማይሰናበቱት እያን ሁል ጊዜ እንጠይቃለን። እኛ ብንሆን ደግሞ ልንፈርድ የምንችለውን ነገር ሳስበው ጭካኔያችንን ነው የሚያመላክተውና በሰዎች ከመፍረዳችን በፊት ነገሩን በትዕግስት ማየት እንደሚገባ አባቶቻችን በተግባር አስተምረውናል። ያው የሰው ልጅ ክፉም ሰራ ደግም ሰራ ዋጋውን ከእግዚአብሔር ዘንድ ይቀበላል። ይሄ የታመነ ነው። ነገር ግን ፍርዱን ለእግዚአብሔር መስጠትና እንዲያውም ለዛ በጥፋት ውስጥ ላለ ሰው በኃጢአት ውስጥ ላለ ሰው ልንጸልይለት ልናዝንለት እንደሚገባ ከቅዱሳን አባቶቻችን የተማርነው ሕይወት ነው እና የባህር ዳር እና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የሆኑት አባታችን አባ አብርሃም የጻፉትን ደብዳቤ አንብቤው በጣም ተገርሜያለሁና ብዙ ልንማርበት የሚገባ ነው ብዬ አስባለሁ። እና እስኪ ደብዳቤውን ላንብብላችሁና ታዘቡ። ደብዳቤው እንደዚህ ይላል። ለመልአከ ብርሃን ቆሞስ አባ ክፍለ ማርያም አለማየሁ ባህር ዳር ጉዳዩ የሥራ መደብ ማሳወቅን ይመለከታል ይላል። እርስዎ የደብረ አባይ ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ ሆነው እያሉ በቀረበቦት ክብረ ክህነት የሚመለከት የክስ ሂደት መነሻ በማድረግ የሀገረ ስብከቱ አስተዳደር ጉባኤ የቀረበውን ክስ ተመልክቶ እውነታው በእውቀትና በምርመራ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ ከክህነት አገልግሎት ውጪ ያለውን የልማት ስራ ብቻ እየሰሩና እያሰሩ እንዲቆዩ በማለት የወሰነው ውሳኔ በቁጥር 1651 ህዝባር 182 2018 በቀን 25/05 2018 እና በቁጥር 1771 ህዝባር 21/7 2018 በቀን 20/06/2018 ዓመተ ምህረት በተጻፈ የደረሰው መሆኑ ይታወቃል ይላል። ይህ ደግሞ ምዕመናን ከቤተ ክርስቲያን እንዳይርቁ እርስ በርስ እንዳይለያዩ የሚያደርግና ክብሮን ለመጠበቅ ሲባል የተወሰነ በጎ ዕድል እንደነበር ግልጽ ነው። ነገር ግን ቤተ ክርስቲያኒቱ የሰጠችዎትን በጎ ዕድል ከመጠቀም ይልቅ የራስን ስህተት ለመሸፈንና ጥግ በመፈለግ ወደ ጎጥ በመውሰድ
ተገቢ ያልሆነ የአድማ ማህበር በማቋቋም እርስዎ ሰሪ መሪ ሆነው የማይለያዩ ካህናትንና ምዕመናንን እየለያዩ አላስፈላጊ የሆኑ ተግባራትን እየፈጸሙ እንደሚገኙ የአደባባይ ምስጢር ሆኗል። በዚህ ጉዳይ የሚነሱ ችግሮች ሁሉ የችግሩ ኃላፊ እርስዎ ብቻ እንጂ ቤተ ክርስቲያኗ እንዳልሆነች ማረጋገጥ እንወዳለን። ይህ እንቅስቃሴዎትም ከቤተ ክርስቲያን አልፎ ሀገርንና ሕዝብን የሚጎዳና የሚለያይ መሆኑ ታውቆ ጉዳዩ የሚመለከታቸው አካላት ጥብቅ ክትትልና ቁጥጥር እንዲያደርጉ ከወዲሁ በቅድስት ቤተ ክርስቲያን ስም በዚሁ ግልባጭ እንጠይቃለን። ይሁን እንጂ ቤተ ክርስቲያኗ የሰላምና የፍቅር የይቅርታና የርኅራኄ ቤት እንደመሆኗ መጠን ያለብዎትን የክብረ ክህነት ክስ በቅርብ ሆነው እንዲከታተሉ እድሉን ደግማ ሰጥተውታለች። ስለሆነም ላደረጉት ከነበረው አላስፈላጊ እንቅስቃሴ እንዲቆጠቡ በጥብቅ እያስገነዘብን ከመጋቢት 1 2018 ዓ.ም ጀምሮ ከአሁን በፊት ሲያገኙት የነበረውን ደሞዝ በወር ብር 20,397 እያገኙ ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኙ ድረስ የባህር ዳር ርዕሰ ከተማ ወረዳ ቤተ ክህነት ስታቲስቲክስ ክፍል ሆነው እንዲሰሩ የተመደቡ መሆኑን እናሳውቃለን ይላል። ከመንፈሳዊ ሰላምታ ጋር አምላካችን እግዚአብሔር ለሀገራችን ኢትዮጵያ ለዓለም ሁሉ ሰላምን ይስጥ ይላል። እንግዲህ ግልባጩም ለተለያዩ የመንግስትና የቤተ ክርስቲያኗ መዋቅር እንዲደርሳቸው ተደርጓል ማለት ነው። እንግዲህ በአጠቃላይ ከዚህ ደብዳቤ የምንማረው ቤተ ክርስቲያን ምን ያህል ትዕግስተኛ እንደሆነች፣ አንዳንዶቻችን እኒህ አባት ጉቦ ከፍለዋል፣ በጥቅም ነው የያዙት፣ በዘመር ነው በምናምን ነው እያል የአባቶችን ትዕግስት ሌላ ትርጉም በመስጠት አላስፈላጊ የሆነ አመለካከት ስንፈጥር እንታያለን። ይሄ በጣም ስህተት ነው። እዳው ለራሳችን ነው። ሁልጊዜም ቢሆን የአባቶቻችንን ትዕግስት ማድነቅ ይገባናል። ከነሱም ልንማር ይገባል። ሰው ሊሳሳት ይችላል። የተለያየ ጥፋት ሊያጠፋ ይችላል። የማይጠበቅ ነገር ሊሰራ ይችላል። እንደ ሰው ማለት ነው። የፍርዱን ሂደት ግን ለፈጣሪ መስጠት፣ ለስርዓተ ቤተ ክርስቲያን መስጠት፣ ለአባቶች መስጠት ይገባልና ከየትኛውም አላስፈላጊ የሆነ ፍረጃ ራሳችንን ልንቆጥብ ልንጠብቅ ይገባል የሚለውን መልእክት ለማስተላለፍ ነው። እግዚአብሔር ይስጥልኝ። እግዚአብሔር ሀገራችንና ኢትዮጵያን ይጠብቅ። አሜን።